እና የኔ ፍቅር ለማንኛውም ዘና ብለሽ ወይ ሻት አይደብርሽ። ያው ሰዓት እየደረሰብኝ ስለሆነ እኔም ወደ ስራ ልሄድ። አንቺ ሰዓት ሄዷል እኮ። ሄሎ ኤልሲ እንዴት ነሽ? ይቅርታ ለምን ማለት ነው? ኧረ ናቲ ነኝ የልብ አፍቃሪሽ። ደጋግሜ ሲደውል እኮ ስልክ ብሎክ እያደረግሽ አስቸገርሽ። ምን አጥፍቼው? አንተ ምን ሆነሃል? አይገባህም እንዴ? ያንተ ፍቅር እኔ ጋ የለም። በቃ ተወኝ። ማን ነው ስልኩን? ና አምጪው እስኪ። ሄሎ ማነህ? ማነህ? እኔ ማን እንደሆንኩ አላወቅኝ። አንተ ራሱ ማነህ? የኤልሳ አፍቃሪ መሆኔን አታውቅም? አንተ እኔ እኮ ባሏ ነኝ። ደደብ። ከዚህ በኋላ ከኤልሳ ከደወልክ እገልሃለሁ። ነግሬሃለሁ፣ እገልሃለሁ። ኧረ እባክህ እኔ ሞት አልፈራም። በኤልሳ የፈለገውን መስዋዕት እከፍላለሁ። እሱን እናያለን። ቆይ ምን እየሰራሽ ነው? አልገባኝም። ምን አጠፋው? እሱ ነው ደጋግሞ የሚደውልልኝ። ብሎክ ሳደርገው ደጋግሞ ይደውላል። ምን ላድርግ? አፍሽን ዝጊ። ፊት ባሰጨው ኑሮ አንቺ ጋር አይደውልም ነበር። ኧረ ፍቅር ደግሞ ነግሬሃለሁ፣ የልጅነት ፍቅረኛ እንደነበር። ከተለያየን ብዙ ዓመት ሆኖናል። ለማንኛውም እኔ ራሴ በማስተካከለው መንገድ አስተካክሏል። ስርዓትሽን ይዘሽ ብትቀመጭ ነው የሚሻል። ምን አይነት ጀዝባ ነው? እንዴት ተስፋ አይቆርጥም? ባለትዳር እንደሆን ከነግሬም አሁንም ችግር ውስጥ ሊከተኝ ነው። ማን ነው? እኔ ነኝ የሱ። ሰላም፣ እንዴት ነሽ? እንዴት ነሽ? ደህና ነሽ? አንቺ እኔ ደግሞ ወደ ስራ እየሄድኩ ምናምን። እንዴት ነሽ? ሁሉ ሰላም? ትዳር እንዴት ነው? ትዳር ከባድ ነው እባክሽ። ዛሬ ራሱ እናቴ ደውሎ ትዳሬ ሲበጠብጠው ነበር። ዛሬ ራሱ አብርሽ ራሱ ተናዶ ነው ስራ ሄደው። ኧረ እባክሽ ምን አይነት ሰው ነው እንዴ? የ7 ዓመት ፍቅር እስካሁን ተስፋ አልቆረጥም እንዴ? በዛ ላይ ስልክ እየቀያየረ ነው የሚደውለው። እኔ ግራ ገባኝ የምር። በቃ ማድረገው ነገር ሁሉ ግራ ገብቶኛል። ጓደኛዬ ብሎክ አረጋለሁ ስልኬን ብቀያየርም በቃ ደጋግሞ ይደውላል። ምን ላድርግ? እንዴ ምን አስቦ ነው? የሱ ፍቅር ሲልድ ነው እንዴ? አንቺ ትቀልጃለሽ ጓደኛዬ። እኔ ተስፋ ቆርጫለሁ። በዛ ላይ በአንቺ ምክንያት ነው እያለ መጠጥ ይጠጣል። ምን አይነት ኃጢአት ውስጥ እንደገባ አላውቅም። አሬ አንቺ በጣም አሪፍ ነው። በወንዶች ተከበሻ። እኛ እኮ አንድንም አላገኘንም። እና በተረፈ ሰላም ነሽ? ቤተሰብ ሁሉ ሰላም? በቃ ሰላም ልሽ ነው የመጣሁት እና ስራ ቸኩላለሁ ልሄድ። አረ ተጮቺ ቡና ምናምን አፍላለሽ እንጂ። አሬ ቸኩላለሁ። ወደ ረፍታለኝ እመጣለሁ። በቃ ወደ እመጣለሁ። እናወራለን። እሺ በቃ ቻው። በታችሁ መጣ በእንተ ማረም ብዬ ረነሽ መንሽ ነው ያ ወኝ ፈደለም ለሽ ነው ፍቅር እንዴት ብራዘር ኤልሳ የምትባል ቆንጆ ስትቀል ኤልሳ አስታወስኳት። ባሏ ባንክ ቤት የሚሰራው ነው።
የጠየቁን ብቻ መልስልኝ። ኤልሳ የኔና የኔ ብቻ ናት፣ የልጅነት ፍቅረኛ። ምንሽ ጅልስና ፎንቃ ምናምን በዚህ ኑሮ አይከብድም። ለማንኛውም እኔ ላሾፍሽ በዚህ ነው። አንቺ ግን ያረጋል እናቴ ትሞት ይቻምሽ በዚህ ሁሉ ትጠብሻለሽ። እኔ እኮ እዚህ ጋር ደቅ ያልኩት የቦዛት ብቻ ይቻምሽ ያረጋል። አንቺ ግን እዛ ጋር ታይሻላ፣ በይ እዛ ጋር ታይሻላ። ምን አይነሳ እዛ ጋር ጥቁር በር ያለው ታይሻላ። እዛ ጋር ቅያስ ላይ ያለው ቅያስ ላይ ያለው እዛን ታቆፋት ይገባልሽ። የኤልሳ ቤት ነው። እናቴ ትሙት ይቻሙ። አንቺ ምን አይነት ጸድቅ ነው ዛሬ። እኔ እዛ ጋር ደቅ ብዬ የቦዛ ልጅ ድንድጋ ሰጠው። እችን የመሰለች ዕቃ ያላገኝ ሌላ ጊዜ በሰፊው እናወራለን። እባክህን አሁን ሂድ። የለም አንቺ ትቼ የትም ማለት እኔ አንቺን ትቼ ወዴት አባት ሄዳለሁ? ከዚያው ከአንቺ ጋር እኖራለሁ። አንተ አብዳል እንዴ? እኔ እኮ ባለ ትዳር ነኝ። አዎ አብጃለሁ። ጸቄንም እጥላለሁ። ደግሞ ባልሽ ደውሎ እገባለሁ ብሎኛል። እኔ ለአንቺ የፈለገው መስዋዕትነትን እከፍላለሁ። ናትዬ በፈለግኩ ሰዓት እንገናኛለን። አሁን የባሌ መምጫ ስለደረሰ እባክህን አሁን ሂድ። ይህም የማይሆን ሀሳብ ነው። አንቺን ትቼ ወዴት አባት ሄደ? እኔ የልጅነት ፍቅረኛ እኮ ነሽ። የድሮ ፍቅራችን እስቲ አስተውይ። የዛኔ ነዋ። ፍቅር እኮ ያልቃል ናትዬ። አሁን ደግሞ የሌላ ሰው ሆኛለሁ። ኧረ እባክሽ ፍቅር እኮ ገበያ የሚገዛ አይደለም። መቼም ነው የማያውቁሽ። እሺ እባክህ ውጣልኝ። ሌላ ነገር ሳይፈጠር ውጣልኝ። ሌላ ጊዜ አገኘሃለሁ። ኧረ ቦምብ ፈነዳሱ ወዴትም ማለት ነው። አሁንም ወደፊትም ቀጣይ ዓመትም ሁሌም ነው የማደርግሽ። አንተ እንደ ድሮ እንደምታስበው አሁንም በቃ እኔ ለአንተ ያለኝ ስሜት የለም። በቃ ተወኝ እባክህን። አይሆንም በቃ እባክህን ተወኝ እያልኩ ነው ናቲ። እባክህን ዘበልኝ ልትገበኝ ዘበልኝ ልትገበኝ ዘበልኝ አንተ ውሻ ዘበልኝ ልትገበኝ ውሻ ብነግርህ አሰማኛል ካለ አንተ ማን? ከዚህ